ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከጌዲዮ ቴሌቪዥን ሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር እኔ አብነት አበበ ነኝ። በቅድሚያም አርዕስተ ዜና። በዞኑ ያለውን የሰላም ሁኔታ ለማጠናከር ከማህበረሰቡና ከጸጥታ አካላት ጋር በቅንጅት እየተሰራ መሆኑ ተገለጸ። የቡሌ ወረዳ አስተዳደር የቡናና እንሰት ተከላ ለማዘመን አስፈላጊ ዝግጅት ማድረጉን ገለጸ። ከፍተኛ መጠን ያለውን ቡና ለማዕከላዊ ገበያ ለማቅረብ እየሰራ መሆኑን የደቡብ ኢትዮጵያ ክልል ቡና አቅራቢዎች ማህበር አስታወቀም። የተከበራችሁ ተመልካቾቻችን በዜና ሰባታችን እነዚህን ጨምሮ ሌሎች ተጨማሪ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። በቅድሚያም አጫጭር ዜናዎችን እናስቀድም። የክልሉ አደጋ ስጋት ምክር ቤት በጋሞ ዞንና አርባ ምንጭ ከተማ በተከሰተ የመሬት መንሸራተትና የጎርፍ አደጋም ፈጣን ምላሽ መስጠት በሚቻልበት ዙሪያ ላይ መክሯል። በጋሞ ዞን የተለያዩ አካባቢዎች በተከሰተ የመሬት መንሸራተት አደጋም እስከ ትላንት የ52 ሰዎች ሕይወት ማለፉ ተገልጿል። ርዕሰ መስተዳድር ጥላሁን ከበደም በመሬት መንሸራተትና በጎርፍ ምክንያት የተከሰተውን አደጋ አስመልክቶ ፈጣን ምላሽ መስጠት በሚያስችሉ ጉዳዮች ዙሪያ የአደጋ ስጋት ምክር ቤት ከጋሞ ዞንና አርባ ምንጭ ከተማ አመራሮች ጋር ተወያይተዋል። የጋሞ ዞን አስተዳዳሪ ዶክተር ደምስ አድማሱም መጋቢት 1 2018 ዓ.ም በዞኑ በተለያዩ አካባቢዎች በጣለው ከባድ ዝናብ በ4 ወረዳዎች ላይ ጉዳት ማድረሱን ተናግረዋል። በዞኑም በ3 ወረዳዎች ላይ በተከሰተ የመሬት መንሸራተት አደጋ እስከ ትላንት የ52 ሰዎች ሕይወት ማለፉን ገልጸዋል። በተያያዘም በአርባ ምንጭ ከተማ የኩልፎ ወንዝ በመሙላቱ ተፈጥሯዊ አቅጣጫውን ለቆ በመሄድ ባደረሰው ጉዳት 87 አባወራዎች ከቤት ንብረታቸው መፈናቀላቸውን የከተማ ከንቲባ ዶክተር መስፍን መንዛ ተናግረዋል። በአደጋው 31 በተለያዩ ደረጃ የሚገኙ ማህበራት፣ 2 ኢንቨስትመንት ፕሮጀክቶችና 1 ግብረሰናይ ድርጅት ንብረት መውደሙን ከንቲባው አመላክተዋል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። የደቡብ ኢትዮጵያ ክልል ትምህርትና ስልጠና ቁጥጥር ባለስልጣን በአጠቃላይ ተግባራትና ልዩ ልዩ ድንጋጌዎች ዙሪያ ከባለድርሻ አካላት በአርባ ምንጭ ከተማ መክሯል። በመድረኩም የተቋሙን መቋቋም አስመልክቶ በተሰጡ አጠቃላይ ተግባራትና ኃላፊነት ዙሪያ የተዘጋጀ ሰፊ ሰነድ ቀርቦ ውይይት ተደርጓል። በክልሉ ምክር ቤት የሴቶች ወጣቶችና ማህበራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ መቤት ወንድሙ፣ የክልሉ ሳይንስና ኢኖቬሽን ቢሮ ኃላፊ ዶክተር ቦጋሌ ቦሼም፣ የክልሉ ትምህርትና ስልጠና ጥራት ቁጥጥር ባለስልጣን ዋና ዳይሬክተር ወይዘሮ ፀሐይ ወራሳን ጨምሮ የክልሉ መንግስት ከፍተኛ የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። ዘገባው የክልሉ የመንግስት ኮሚኒኬሽን ነው። ከውጭ በኢራቅ በሁለት ነዳጅ ጫኝ መርከቦች ላይ ጥቃት ተፈጸመ። በኢራቅ በጀልባ ላይ በተጠመደ ቦምብ በሁለት ነዳጅ ጫኝ መርከቦች ላይ ጥቃት መፈጸሙን የወደብ ኩባንያዎች አስታውቀዋል። በሀገሪቱ በአስራ ከተማ አቅራቢያ ዛሬ ሌሊት በተፈጸመው ጥቃት መርከቦቹ በእሳት የተያያዙ ሲሆን የአንድ ሰው ሕይወት ማለፉን የኢራቅ ወደቦችን የሚያስተዳድረው ኩባንያ ገልጿል። አደጋውን ተከትሎ መርከቦቹ ላይ የነበሩ 25 ሰዎችን ሕይወት ማትረፍ መቻሉንና ሌሎች ሰዎችን ለመታደግ ፍለጋዎች መቀጠላቸውን የኩባንያውን ኃላፊ ጠቅሶ ሮይተርስ ዘግቧል። ጥቃቱ የኢራን እንደሆኑ በታመነባቸው በሁለት ጀልባዎች ላይ በተጠመደ ቦምብ መፈጸሙ የተገለጸ ሲሆን ተጨማሪ ምርመራ እየተደረገም እንደሆነ ተገልጿል። ጥቃቱን ተከትሎ የኢራቅ የነዳጅ ጫኝ መርከቦች ሙሉ በሙሉ እንቅስቃሴ ማቆማቸው ነው የተገለጸው። ሁለቱ ነዳጅ ጫኝ መርከቦች ላይ የተፈጸመውን ጥቃት ጨምሮ በቀጠናው ከሰሞኑ መጠነ ሰፊ ግጭት ከተጀመረ ወዲህ 16 መርከቦች የጥቃት ሰለባ መሆናቸውን ዘገባውን መላክቷል። ዘገባው የፋና ሚዲያ ኮርፖሬሽን ነው። ተመልካቾቻችን ዜና ሰባታችን አሁንም እንደቀጠለ ነው። ቆይታችሁን ከኛ ጋር እያደረጋችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ ለትንታኔ ወደ ያዝናቸው ዜናዎች እናልፋለን። በዞኑ ያለውን የሰላም ሁኔታ ለማጠናከር ከማህበረሰቡና ከጸጥታ አካላት ጋር በቅንጅት እየተሰራ መሆኑ ተገለጸ። የደቡብ ኢትዮጵያ ከፍተኛ ጸጥታ ምክር ቤት አመራሮች ከጌዲዮ ዞን እና ዲላ ከተማ ጸጥታ ምክር ቤት አመራርና አባላት ከባለድርሻ አካላት ጋር በወቅታዊ ጉዳዮች ዙሪያ የውይይት መድረክ በዲላ ከተማ አካሂደዋል። የሰላምና የጸጥታ ስራ ለአንድ ተቋም ብቻ የሚተው ጉዳይ ባለመሆኑ የውስጥ ቅንጅታዊ አሰራርን በመከተል ሰላም የሰፈነበት አካባቢ ለመፍጠር በጋራ መስራት እንደሚያስፈልግ ተገልጿል። የሰላምና ጸጥታ ስራ ለአንድ ተቋም ብቻ ለጸጥታ መዋቅር ብቻ የሚተው አይደለም።
ሁሉም ማህበረሰብ በሰላምና ጸጥታ ደህንነት ዙሪያ ላይ ምክክር እየተደረገ ነው። ይሄ ማህበረሰቡ አውቆ ከጸጥታ ጎን ሆኖ የሰላምና ደህንነት ጉዳይ የሁሉም መሆኑን አውቆ ከጸጥታ መዋቅር ጋር በርካታ ስራዎች እንዲሰሩ የግንዛቤ ስራዎች እየተሰሩ እንደ ዲላ ከተማ በርካታ ለውጦች እየታዩ ነው ያሉትና ፎረም ማጠናከር ላይ ፎረሙ በጣም መጠናከር አለበት የሚል ዞኑ ጸጥታ ጉባኤ የመከረበት ነው። ጸጥታ፣ ፖሊስ፣ ሚሊሻ የውስጥ ቅንጅታዊ አሰራር ማጠናከር አለበት። አጎራባች ጥምረት ኃይል ማጠናከር አለበት። በጋራ ውይይት ማድረግ አለብን የሚል ነው። ለማህበራዊ ለፖለቲካዊ እንዲሁም ለኢኮኖሚውም ዘርፍ ሰላም አይነተኛ ሚና እንዳለው በመጥቀስ እንደ ሀገር የተጀመረውን ልማት ለማስቀጠል የሰላምና የጸጥታ ጉዳይ ሰፊውን ድርሻ ይዛል ብለዋል። ሰላማችንን በሰላሙ ጊዜ መስራት አለብን ብሎ የክልሉ የጸጥታ ምክር ቤት ዋና ሰብሳቢያችን ክቡር ፕሬዝዳንታችን ባስቀመጡት መነሻ በክልል ደረጃ ሰፋፊ ስራዎች እየተሰሩ ነው ያሉት። ያንን መነሻ በማድረግ እንደ ገዶ ዞንም አጠቃላይ ወቅታዊ የጸጥታ ሁኔታችንን ስናይ ህዝባችንን በማስተባበር በጋራ ጸጥታ ማንኛውም አይነት የጸጥታ ችግሮች እንዳይከሰቱ ሰፊ ስራዎችን ስንሰራ ቆይተናል። በሙሉ አቅማችን ልማታችን ላይ አውለን ቢሆን ኖሮ አሁን በጦርነት ውስጥ ሆነን የምናያቸው ልማቶች የት ይደርሱ እንደነበር አገር የት ትደርስ እንደነበር መገመት አይከብድም። እኔ አንዳንዴ የመንግስት ቁርጠኛ አቋምም ይገርማል። የሚሰሩ ስራዎች ራሱ በዚህ ጦርነት ውስጥ ሆነን እውነትም ኢኮኖሚያችን በተሻለ ሁኔታ ላይ ተገኝቶ ነው እንጂ ባይሆን ኖሮ እነዚህ አሁን የምናያቸው ትላልቅ ሜጋ ፕሮጀክቶች፣ ትላልቅ የከተማ ልማት ስራዎች፣ የኮሪደር ልማት ስራዎች፣ የገበታ ለሀገር ስራዎች በእንዲህ መልኩ ባላየናቸው ነበር። የኮንትሮባንድ እንቅስቃሴ የሀገሪቱን ኢኮኖሚ የሚያቀጭጭ በመሆኑ ህብረተሰቡ ይህንን ተገንዝቦ መከላከል ላይ ትኩረት ሊያደርግ እንደሚገባም ተገልጿል። በዞኑና በከተማው አስተዳደሩ የኮንትሮባንድ እንቅስቃሴዎችን ለመክታት በየደረጃው ስራዎችን በልዩ ትኩረት መምራትና መከታተል እንደሚያስፈልግም ነው የተገለጸው። አጠቃላይ ድጋፍን በተመለከተ ኮንትሮባንድ መከላከልና መቆጣጠር የህልውና ጉዳይ ስለሆነ ከዞን አስተዳደር ከዶክተር ዝናቡ ጀምሮ የእውነት ለመናገር እዛ ስቆም እየበረታችሁ ነው በርቱ ሲሉ ዶክተር መስፍንና ዶክተር ዝናቡ ለኔ ትልቅ ስንቅ ነው። ምንም አይሰጡኝም፣ ምንም አያግዙኝም፣ ግን ያ መናገር ለአመት ስንቅ ነውና በተሰሩ ስራዎች በርካታ ውጤቶች ተገኝተዋል። ኮንትሮባንድ ዝውውሮችንም በተመለከተ በጋራ በሰራናቸው ስራዎች እጅግ በጣም አመርቂ የሆኑ ለውጦች እየመጡ ናቸው ያሉት ማለት ነው። ስለዚህ እየመጣ ያለ ለውጥ ስለሰራን እየመጣ ያለ ለውጥ ነው። ይሄ ለውጥ ደግሞ ኮንቲኒየስሊ መስራት የሚጠይቅ ነው። አንድ ቀን ለሆነች ጊዜ ማዕከል ላይ ሚስ ከተደረገ ደግሞ ተመልሰን ሌላ ዋጋ ሊያስከፍል የሚችል የሰዎች ንግድም በአዋጅ 1178 የሚመራው ህገወጥ ንግድ ነው። እንደገና የመሳሪያ ንግድም በአዋጅ 1177 የሚመራ ህገወጥ ንግድ ነው። ከዚያም በላይ ደግሞ በአዋጅ 1112 ይሄ የመድኃኒትና ምግብ ነክ የሚመሩበት የራሱ አዋጅ ነው። ከዚያ ሲቀጥል በ980 አዋጅ 980ም ደግሞ ይሄ ንግድ ፈቃድ ቁጥጥርና እድሳት ላይ ዛሬ ለየት ባለ ሁኔታ የዲላ ከተማ እነዚህ ስራዎች ላይ ከዚህ ከኃይል መስረቅ ጋር ተያይዞ ምርመራ እያጣራን ነው ብለ ያነሳው ነገር በጣም ወንደርፉል ነው። ለየት ያለ ፊውቸር ነው። ሌላው ጋር ሳይከ ነው። የኮንትሮባንድ ስራ በከፍተኛ ሁኔታ ማክሮ ኢኮኖሚውንም የሚጎዳ በፈለግነው መልኩ እድገታችንን ወደፊት እንዳናስኬድ በጣም የሚጎትት በጣም አስቸጋሪ ነገር አንዱ ጸጥታን፣ ሰላምን ያውካል። ፖለቲካሊ የሚያመጣው ችግር አለ። ማህበራዊ ቀውስ አለ። ሽብርተኝነትን ያበረታታል። ነጋዴዎች ጋርም የሚያስከትለው ትልቅ ተጽዕኖ አለ። እንደምታውቁት ፍትሃዊ የሆነ የንግድ ልውውጥ እንዳይኖር ያደርጋል። የተደራጀ ወንጀል እንዲፈጠርም ያደርጋል። ስለዚህ ጉዳቱ በጣም ከፍተኛ ነው። የቡሌ ወረዳ አስተዳደር የቡናና እንሰት ተከላ ለማዘመን አስፈላጊ ዝግጅት ማድረጉን አስታወቀ። የእንሰትና የቡና ምርታማነትን ለማሳደግ በሚደረገው ጥረት በወረዳው ሰፊ ስራ እየተሰራ መሆኑ ተገልጿል።
በረከት ጅግሶ ያዘጋጀውን ደመላሽ ጉልማ እንደሚከተለው ያቀርበዋል። ከዚህ በፊት የነበረው ተከላ ምርታማ የሚያደርግ አለመሆኑን የገለጹት የወረዳው አርሶ አደሮች የግብርና ሳይንስ በሚፈቅደው መልኩ የተከሉ አርሶ አደሮች እየተለወጡ በመሆናቸው የእነሱን ተሞክሮ በማየት ወደ ዘመናዊ የእንሰትና ቡና ተከላ መግባታቸውን ተናግረዋል። አስፈላጊውን ቅድመ ዝግጅት በማጠናቀቅ የተከላ ወቅት እየጠበቁ መሆናቸውን አርሶ አደሮቹ አክለዋል። ያረጀውን ቡና ተክለ ነቅለናል። ከዛም ደግሞ ጉድጓድ ዝግጅቱም አሁን አልቋል፣ ተገባድደዋል። አሁን ደግሞ ኮምፖስት እያጋግዘን ነው አለን። አሁን ጉድጓድ ቁፋሮ ጨርሰናል። አሁን ደግሞ ኮምፖስት ካለበት እያጋገዝን በሚቀጥለው በዚህ በጋሪ ውስጥ የጉድጓድ መሙላት ስራ ለመስራት የኮምፖስት ማጓገዝ ላይ ነው የምንገኘው። ለእንሰትና ቡና ተከላ የሚሆኑ ጉድጓዶች ተዘጋጅተው ወቅቱን እየተጠባበቁ መሆናቸውን የገለጹት የግብርና ባለሙያዎች በበኩላቸው የእንሰትና የቡና ችግኞች ዝግጁ መሆናቸውን አንስተዋል። ወደ ዘመናዊ ተከላ ስርዓት የገቡ አርሶ አደሮች ምርታማ እየሆኑ በመሆናቸው ሌሎች አርሶ አደሮች ወደዚህ ተከላ በመግባት ኑሯቸውን እንዲያሻሽሉ ግንዛቤ እየሰጡ መሆናቸውን ተናግረዋል። ያው የቡናና የእንሰት ቅድመ ዝግጅት እንደምትመለከቱት ያው ጉድጓድ ተዘጋጅቶ ኮምፖስትም እየተጓገዘ ነው ያለው። ወቅቱ ሲደርስ ደግሞ የደፈና ስራ ሰርተን ከዛ በኋላ የእንሰቱን እናስቀራለን። አልፎም ደግሞ የቡና ችግኝም ያው ተዘጋጅቶ ነው ያለው። የእንሰት ችግኝም ተዘጋጅቶ ነው ያለው። ያው ወቅቱ ሲደርስ ደግሞ ተከላ ለማካሄድ ያው ሙሉ ዝግጅት ጨርሰናል። እኛ ለአርሶ አደር ብዙ ግንዛቤ ሰጥተናል ብለን ደግሞ መተው ሳይሆን በጥንቃቄ ቅድምም እንደተናገርኩ አሁን ይሄ ከ11 ሄክታር በላይ ነው ይሄ ማሳ አሁን ቡና ነቀላ የጀመርነው። ይሄንን ካሳካንና በጥሩ መንገድ መጨረሻው ካማረ ሌላ አርሶ አደር ቅድምም አርሶ አደሮቹ እንደምናገሩት ማሰልጠኛ ስለሆነ ወናጎም መሄድ ዲላ ዙሪያ መሄድ ሳይጠበቅበት እዚሁኑ በእኛ ጥረት እዚሁኑ እየጠራን አርሶ አደሩን ለማሰነጠል በጥንቃቄ የሚሰራ ስራ ነው። አስፈላጊ ሆኖ ከተገኘ እያደረንም ነው ይሄ አርሶ አደር ውጤታማ እንዲሆን የምንታገለው ብዬ ገምታለሁ። በወረዳው ከ4600 ሄክታር በላይ መሬት በቡና መሸፈኑን የተናገሩት የወረዳው ግብርና ጽሕፈት ቤት ቡናና ሻይ ቅመማ ቅመም ኃላፊ ምርታማነትን ለማሳደግ በኩታ ገጠም አስተራረስ እየሰሩ መሆናቸውን አስረድተዋል። በወረዳው 60 ከመቶ እጅ ለቡና ተከላ የሚሆኑ ጉድጓዶች መዘጋጀታቸውን የጠቀሱት ኃላፊው የጉድጓድ አዘገጃጀቱ የግብርና ሳይንስ የጠበቀ መሆኑን አብራርተዋል። በወረዳው ምርትና ምርታማነትን ለማሳደግ ጉዳዩ ከሚመለከታቸው አካላት ጋር ተቀናጅተው በትኩረት እየሰሩ መሆናቸውንም ገልጿል። ወረዳችን የለም ከ4600 ሄክታር በላይ ነው ያለው በቡና የተሸፈነ። ከዚህ ውስጥ ወደ 8 ቀበሌ የሚሆን በቡና የተሸፈነ ነው። ከዚህ ውስጥ የለም ዘንድሮ ቡና ተከላ ዝግጅት በሁሉም ቀበሌ የለም የጉድጓድ ዝግጅት የተካሄደ ነው። በዋናነት አሁን መንግስት እየፈለገ ያለው የለም እና ምርትና ምርታማነት ላይ በማሳደግ ነው ቴክኖሎጂ በመጠቀም በዚህ ልክ በክላስተር በኩታ ገጠም የለም ስራ በዚህ ልክ በስፋት እየተሰራ ነው እንደ ወረዳችን። ከዚህ ውስጥ አሁን የለም በክላስተር የተያዘው 64 ሄክታር ነው። ከ64ቱ ወደ 44.8 ሄክታር የሚሆነውን የለም ባለቤት ይዞ ከዚህ ውስጥ የለም ስራ ወደ ስራ ተገብቷል። በቡሌ ወረዳ ግብርና ጽሕፈት ቤት ኃላፊ እንደ ዞን የተጀመረ የቡናና እንሰት አብዮት እንዳለ ተናግረው በተዘጋጁ ጉድጓዶች ከ7 ሚሊዮን በላይ የእንሰትና 1.3 ሚሊዮን ለአካባቢ ተስማሚ የሆኑ የቡና ችግኞች ለመትከል ማቀዳቸውን ተናግረዋል። የማህበረሰቡ ሕይወት የተመሰረተው በቡና ነው ያሉት ኃላፊው የአርሶ አደሩን ምርታማነትን ለማሳደግ በተቀናጀ ግብረ ኃይል እየሰሩ መሆናቸውንም ገልጿል። ከቡና ልማት አንጻር እንደ ወረዳ እንግዲህ 4622 ሄክታር ላይ ቡና እናለማለን በ8ቱ ቀበሌ ላይ። ከኢንሴት አንጻር ወደ 3824 ሄክታር በኢንሴት የምናለማ ስለሆነ ዘንድሮም እንግዲህ ወደ 7.5 ሚሊዮን ችግኝ ለመትከል እንደ ወረዳም እቅድ ይዘን የጋራ ይሄም የሆነውን ኢንሴት በየአካባቢ ፉንታ ቆርጠን የኢንሴት አምጪውን ማዘጋጅተን በጥሩ እንቅስቃሴ አለው። ይህንን ደግሞ በክላስተር በቡና ላይ የተለየው ክላስተር ላይ ለመትከል ሁለት በሁለት ሆነ በቴክኖሎጂ መሰረት ያደረገው የኢንሴት የጉድጓድ ዝግጅትም ተጀምሯል። ይህ ብቻ ሳይሆን ቡናንም እንግዲህ ወደ 1.3 ሚሊዮን የተጠጋ ቡና ለመትከል ግብ እቅድ አቅደን እንግዲህ በእጃችን 2 ጣቢያዎች አሉ። ከምርምርም ጋራ በጋራ ለመሆን አካባቢን ያማከለ
ቡና ዘር በጊዜ እንዲመጣ ተነጋግረናልና ምርትና ምርታማነት ከተሻሻለ ኑሯችን ይለወጣል፣ ብልጽግናችንም ይረጋገጣል ብለው አርሶ አደሮች የመስክ ምልከታ በማድረግ የልምድ ልውውጥ ወስደው በራሳቸው ፈቃደኝነት ያረጁ ቡናዎችን ማስነቀላቸውን ኃላፊው ተናግረዋል። ከፍተኛ መጠን ያለው የቡና ምርት ለማዕከላዊ ገበያ እየቀረበ መሆኑን የደቡብ ኢትዮጵያ ክልል ቡና አቅራቢዎች ማህበር አስታወቀም። የማህበሩ ፕሬዝዳንት የቡና ምርትና ግብይቱ የማይቋረጥና ቀጣይነት ያለው በመሆኑ ለማዕከላዊ ገበያ የማቅረቡ ስራ ተጠናክሮ መቀጠሉን ገልጸዋል። ዳኛቸው ሳሙኤል ተከታዩን አዘጋጅቶታል። የቡና ምርት ልማት ግብይት ከንግድም ባለፈ ለሀገር ገቢ አቅም ማደግና ተጠቃሚነት ወሳኝ በመሆኑ በዚሁ መልኩ ከሚመለከታቸው አካላት ጋር በቅንጅት ይሰራ ይገኛል ብለዋል። በአንዳንድ አካባቢዎች የቡና ዋጋ ሊጨምር ይችላል በሚል የተሳሳተ ግምት የቡና ምርት ያከማቹ እንዳሉ አንስተው እንዲህ አይነት ግምቶች ትክክል አለመሆናቸውንና ማንንም ተጠቃሚ አያደርጉም ሲሉ አስረድተዋል። ከዚህም በመነሳት በክልሉ ከፍተኛ መጠን ያለው የቡና ምርት ለማዕከላዊ ገበያ እየቀረበ መሆኑን አንስተው ተጠናክሮ የሚቀጥል መሆኑን አረጋግጠዋል። የጌዲኦ ዞን ቡና አቅራቢዎች ማህበር ሰብሳቢ ኢያሱ ወራሳ በዞኑ የቡና ግብይቱ ተጠናክሮ መቀጠሉን ገልጸዋል። የደቡብ ኢትዮጵያ ክልል ቡናና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አማኑኤል ብሩ በክልሉ በከፍተኛ ሁኔታ የቡና ምርት ለማዕከላዊ ገበያ እየቀረበ ስለመሆኑ ተናግረዋል። በቀን በአማካይ ከ6400 ኩንታል በላይ ቡና ወደ ሀገር ገበያ እየቀረበ መሆኑን ጠቁመው ወደፊትም በተጠናከረ መልኩ የሚቀጥል መሆኑን ገልጸዋል። በክልሉ በተያዘው በጀት ዓመት ከ46400 ቶን በላይ ቡና ለማዕከላዊ ገበያ ለማቅረብ ታቅዶ እየተሰራ ሲሆን ባለፉት 7 ወራት ብቻ ከ19 ሺህ ቶን በላይ ማሳካት መቻሉን አስታውቀዋል። ህብረ ብሔራዊ አንድነትንና ብዝሃ ማንነትን በማጠናከር የኢትዮጵያን ሰላም ለማጽናት እየተሰራ መሆኑ ተገለጸ። የኢፌዴሪ ህዝብ ተወካዮች ምክር ቤትና የደቡብ ኢትዮጵያ ክልል ምክር ቤት ከዲላ ዙሪያ ፐብሊክ ሰርቫንት ጋር ውይይት አካሂዷል። ተስፋዬ ጎበና ያዘጋጀው ዘገባ እንደሚከተለው ይቀርባል። በመድረኩ አስተያየታቸውን የሰጡት ሰራተኞች መንግስት የሰራተኞችን የኑሮ ውድነት ለማረጋጋት ያደረገው የደሞዝ ጭማሪ የሚበረታታ መሆኑን አንስተው አሁንም በየጊዜው ነጋዴዎች ዋጋ እየጨመሩ በመሆናቸው መንግስት ገበያን ለማረጋጋት አስፈላጊውን ቁጥጥር እንዲያደርግ ጠይቀዋል። እዚህ ከዋጋ ንረት ጋር ታይዞ ያለው ነገር ነው። በእርግጥ እንግዲህ ዋጋ ንረትን ለመቀነስ ምርቱ መጨመር ነው፣ ፕሮዳክሽን መጨመር ነው። በዚህ ላይ ትኩረት ሰጥቶ ያለውን የሌለውን አቅም አመራሩም ባለሙያም ፐብሊክ ሰርቫንቱም በተቀመጠበት የድርሻቸውን የተወጡ ያሉበት ሁኔታ አለና እኛ ገደው ዞን ላይ እኮ አንዳንድ ቦታ ሳሙና 50 ብር የሚሸጥ ከሆነ አንድ ቦታ እኮ አንዳንድ ቦታ ደግሞ 80 ብር እየተሸጠ አለበት፣ አንዳንድ ቦታ 100 ብር ያ ተመሳሳይ አይተም ማለት ነው እየተሸጠ አለበት ሁኔታዎች አሉ። ቁጥጥሩ በጣም እጅግ በጣም የላላ ነው። ደሞዝ ጭማሪም ላይ መንግስት ያደረገው ድጎማ ጓዶችም እንዳነሱ የማይካዳቅ እንዳለ ሌላው ጥሩ ነገር ተደርጎ እነ ጨፈን እነ ገደብን አፕሪሼት ማድረግ እንችላለን። የኛ የምንላቸው ለምን በጣም ጥሩ እያለሙ ያሉ ግን ከተማ ላይ የተጀመሩ ጅምሮች ጠበብ ያሉ አሁን ለእይታ ከንቲባዎች እስከ ውጭ ሀገር ድረስ ለልምድ ለውጥ እየሄዱ ነው እያዩ ሌላ ቦታም እየተካሄደ ነው ስብሰባ የሚባለው አሁን ሌላ ሀገር በታየው አይን አሁን ለምሳሌ በትንሹ ሐዋሳን ባየናት አይን ድላን ቢታዩ ጅምሮች አሉ። በትክክል አለማ ባለፉት 7 ዓመታት ፓርቲው በርካታ የመሰረተ ልማትና የመልካም አስተዳደር ችግሮችን እየፈታ መሆኑን የጠቆሙት ሰራተኞቹ አሁንም ይህ ተግባር ተጠናክሮ እንዲቀጥል ጠይቀዋል። ከልማት ጋርም ታይዞ በተለይ የአካባቢ መንግስት አካባቢ ላይ ያለውን ህብረተሰብ በልማት ላይ በብቃት አሳታፊ እንዲያደርግ በብዙ ክትትል ሲደረግበት ነበረና ስለዚህ እንደ ወረዳችን በተለይ በእንሰትና በቡና ላይ በኩታ ገጠም እየተሰሩ ያሉ ሊበረታቱ የሚገቡ ስራዎች እኛም እውቅና ልንሰጥ የምንችለው እንደሆነ እናምናለን። የጌዲኦ ዞን ምክር ቤት ምክትል አፈ ጉባኤ ሌንጃ አየለም ምክር ቤቶች ህግ ማውጣት የአስፈጻሚ አካላት የስራ አፈጻጸም ከመገምገም በተጨማሪም የህዝብ ተወካይ እንደመሆናቸው በህገ መንግስቱ በተሰጣቸው ስልጣን መሰረት ከህብረተሰቡ ጋር ውይይት እያደረጉ መሆናቸውን ተናግረዋል። ባለፉት ጊዜያት በኢኮኖሚ በማህበራዊና በፖለቲካዊ እንደ ጥያቄ ሲነሱ የነበሩ ጥያቄዎች እየተመለሱ መሆናቸውን የገለጹት ወይዘሮ ሌንጃም ለአብነትም የጌዲኦ ቴሌቪዥንና የቡና ቅምሻ ማዕከል ጥያቄዎች ምላሽ ማግኘታቸውን ጠቁመው ለ8 ተከታታይ ጊዜያት በተካሄደው ውይይት መነሻ አበረታች ውጤቶች ተመዝግበዋል ብለዋል። በኢፌዴሪ ህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ዘርፍ ቋሚ ኮሚቴ ምክትል ሰብሳቢ ኢንጂነር ዶክተር ስለሺ ኮሬም የልማትና የመልካም አስተዳደር ጉዳዮችን ለመፍታት ከህብረተሰቡ
ጋር ውይይት እየተደረገ መቆየቱን ጠቁመዋል። ከዚህ በፊት ለዘመናት የነበሩ ቁርሾ ለመፍታት ህብረ ብሔራዊ አንድነትንና ብዝሃ ማንነትን ለመገንባት በሀገር ደረጃ የምክክር ኮሚሽን ተቋቁሞ የኢትዮጵያን ሰላም ለማጽናት እየተሰራ መሆኑንም አንስተዋል። ሀገራዊ ማንነትና እንደገና ብሔራዊ ማንነትንም ጭምር ጠብቆ መሄድ ይፈልጋል ማለት ነው። ብልጽግናም ይሄ ነው። ስለዚህ ኢትዮጵያዊነት እንደተጠበቀ ማንነት ደግሞ ብዝሃነት ተከብሮ መኖር ያለበት ሀገር እግዚአብሔር ሲፈጥረን ብዙ ነን። ስለዚህ ይሄን ብዙነታችንን ጠብቀን ማንነታችን አክብረን አንድነታችን ደግሞ አንጸን መውጣት እንዳለብን የሀገረ መንግስት ግንባታችን ይሄን ነው የሚያሳየው። የምክክር ሂደታችን ወደዚህ የሚያደርስ ነው። ስለዚህ ባለን ጸጋ እየኮራን የጋራ አገር መገንባት አለብን የሚለው ነገር በደንብ መያዝ ነው። በኑሮ ውድነት ዙሪያ ያሉ ችግሮችን ለመፍታት ለመንግስት ሰራተኞች የደሞዝ ጭማሪ መደረጉ፣ ለወጣቶች ስራ ዕድል የመፍጠር በግብርና ስንዴን ጨምሮ ያሉ ሰፋፊ ስራዎች በከተማ ኮሪደር ልማት፣ በዲጂታል መታወቂያ፣ በቱሪዝምና በሁሉም ዘርፎች በትኩረት እየተሰራ መሆኑንም አንስተዋል። ኑሮን ለመደጎም በተለያዩ ጊዜያት የደሞዝ ማካካሻ ወይ ማስተካከያ የተሰራና ከዚህ ቀደም ተደርጎ በማይታወቅ መልኩ ሰው ተኮር ስለሆነ ብልጽግና እነዚህ ስራዎች ተሰርተዋል። እነዚህ ስራዎች ከምርታማነት አንጻር እታች ያለውን አርሶ አደሩን ምርታማ ከማድረግ አንጻር፣ የሱን ጤና ከመጠበቅ አንጻር፣ ወጣቶችን አደራጅተው ወደ ስራ ከመውሰድ አንጻር፣ ለዚሁ ግብዓት ከማቅረብ አንጻርና ተገቢውን ክትትልና ድጋፍ ከማድረግ አንጻር በምን ልክ አላችሁ ነው። አሁን ያለንበት ምርታዎች አሉ። ስንዴ ኤክስፖርት እስከምናደርግ የደረስንበት የስንዴ ኩታ ገጠም ምርታማነት በጣም ውጤታማ የሆነ ስለዚህ የገጠር ትራንስፎርሜሽንና መዋቅራዊ ሽግግር እያደረግንበት ያለበት ነው። በዚሁ አካባቢ በወረዳው እንደመኖራችሁ መጠን ዲላ ቡሌ ሀርዋጮ መንገድ አለ። ከዲላ እስከ ቡሌ ያለው በዚህ በዲላ ዙሪያ ወረዳና በዲላ ከተማ ያሉ ቦታዎች አሉ። ከመልካም አስተዳደር አንጻር፣ ከአንድ ማዕከል አገልግሎት አንጻር፣ ከዲጂታላይዜሽን አንጻር እንዴት እያያችሁ ነው? ስለዚህ ከፋይዳ መታወቂያም ጭምር ራሳችሁ አርአያ ሆናችሁ ሁሉም እነዚህ መታወቂያ ወጥ ሆኖ ኖሮ የምናንቀሳቀሰውም ሀብት ጭምር አካውንታችን፣ ሀብታችን፣ ማንነታችን ጭምር ታውቀው በመናደርገው እንቅስቃሴ ውስጥ ጉልህ ድርሻ አለውና አያይዘውም ዶክተር ኢንጂነር ስለሽም ከፊታችን ያለውን ምርጫ ሰላማዊ፣ ዴሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ አባላትና ደጋፊዎች ምርጫ ቦርዱ ባስቀመጠው የአሰራር ስርዓት መሰረት ለምርጫው ስኬት ሁሉም የሚጠበቅበትን እንዲወጣም አሳስበዋል። ኢትዮጵያ ከፍተኛ የህዝብ ቁጥር ያላትና ኢኮኖሚያም ያደገ በመሆኑ የባህር በር ተዘግቶባት መኖር አትችልም ተባለም። ኢትዮጵያ በአፍሪካ ከፍተኛ የህዝብ ቁጥር ያላትና ኢኮኖሚያም ያደገ በመሆኑ የባህር በር ተዘግቶባት መኖር እንደማትችል ምሁራን ገልጸዋል። ዝርዝሩን ሴኒያ መሐመድ እንደሚከተለው ታቀርበዋለች። የኢትዮጵያ የባህር በር ባለቤትነት ጥያቄ ተገቢ ምላሽ ማግኘት እንደሚገባውም ነው ኢዜአ ያነጋገራቸው ምሁራን የተናገሩት። በቦንጋ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ዶክተር ያሬድ አያሌው ኢትዮጵያ ከባህር በር የተገለለችበትና እስካሁንም ተዘግታ የቆየችበት ጊዜ ከፍተኛ ቁጭት መፍጠሩን አንስተዋል። በህግ በታሪክም ሆነ በመልክዓ ምድር አሁንም ሀገሪቱ ከቀይ ባህር የምትገለልበት አንዳችን ምክንያት የለም ሲሉ ነው የገለጹት። በመሆኑም በአሁኑ ወቅት የባህር በር ጉዳይ የትውልዱ የህልውና ጥያቄ ሆኖ መምጣቱን አድንቀው በአፍሪካ ከፍተኛውን የህዝብ ቁጥር የያዘችው ኢትዮጵያ መግቢያና መውጫ ተዘግቶባት መኖር አትችልም ብለዋል። በቦንጋ ትምህርት ኮሌጅ የጂኦግራፊና የአካባቢ ጥናት ትምህርት ክፍል መምህር አልማው ብሩ ኢትዮጵያ ለቀይ ባህር የቅርብ ሩቅ ተደርጋ የኖረችበት ጊዜ የሚያስቆጭ መሆኑን ተናግረዋል። ኢትዮጵያ የራሷ የሆነ የባህር በር መውጫና መግቢያ ሊኖራት እንደሚገባና ይህንንም የሚከለክል ምንም አይነት ምክንያት አለመኖሩን አንስተዋል። የኢትዮጵያ የባህር በር ጥያቄ ምላሽ እንዲያገኝ የትውልዱ ሚና ተጠናክሮ መቀጠል አለበት ብለዋል። በኮሌጁ የታሪክ መምህርና ተመራማሪ ዶክተር ዘገየ ወልደ ማርያም የኢትዮጵያ የባህር በር ባለቤትነት መሆን ከራሷም አልፎ ለቀጠናው ሀገራት ትስስርና የጋራ ተጠቃሚነት የላቀ ትርጉም እንዳለውም አስረድተዋል። በኢትዮጵያ የትኛውም አይነት የፖለቲካ ልዩነት ቢኖር በሀገር ብሔራዊ ጥቅም ላይ ልዩነት ሊኖር እንደማይገባ አንስተው ክብሯንና ብሔራዊ ጥቅሟን ማስከበር የሁላችንም ኃላፊነት ነው ብለዋል። መረጃው የኢትዮጵያ ዜና አገልግሎት ነው። አሜሪካና እስራኤል በኢራን ላይ በጋራ የሚያካሂዱት ድብደባ አድማሱን እያሰፋ ወደ ተለያዩ ጎረቤት ሀገራትም ጦርነቱ እየተስፋፋ ይገኛል። ኔቶ ግጭቱ ከመጀመሩ በፊት አሜሪካና ኢራን መካከል የሰላም ድርድር እንዲካሄድ ሞክሮ ነበር።
ሁለቱም ቡድኖች ሊስማሙ ፈቃደኛ አልሆኑም ተብለዋል። ለዓለም አቀፉ ትንታኔ ዘገባ ደመላሽ ጉልማም። ከሰሞኑን እንደ አዲስ በፈነዳው መካከለኛ ምስራቅ ጦርነት ዓለማችን ከፍተኛ ስጋት ላይ ትገኛለች። ጦርነቱ ከቀን ወደ ቀን እየጨመረ ነው። የአየርና የሚሳኤል ጥቃት እንዲሁም በተወካይ ኃይሎች ሂዝቦላና ሀውቲ በኩል የሚካሄዱ ጦርነቶች በመሆናቸው ክልሉን ወደ ሰፊ ግጭት እያመሩት ነው እየተባለ ነው። የኢራን ጠቅላይ መሪ አያቶላ አሊ ሁመኒ በጥቃቱ ተገለው በምላሹ ኢራን በርካታ የባህር ሰላጤ ሀገራት ላይ ሚሳኤልና ሰው አልባ አውሮፕላኖችን በመጠቀም ትልቅ ውርጅብኝ አካሂዳለች። የኢራን የኒውክሌር ፕሮግራም በክልሉ ውስጥ የምትደግፋቸው ታጣቂ ቡድኖችና የእስራኤል ደህንነት ጉዳይ ዋና የግጭቱ መነሻ ምክንያቶችም ናቸው ተብሏል። አሜሪካ ደግሞ እንደ እስራኤል ቅርብ አጋር በፖለቲካዊና በወታደራዊ ድጋፍ ተሳትፎ እያደረገችም ትገኛለች። ይህ ሁኔታ ክልሉን በቀላሉ ሊነድ የሚችል የጭድ ክምር አድርጎታልም ተብሏል። እንኳንም ዘንቦብሽ እንዲያውም ጤዛነሽ እንዲሉ በቀጠናው በጋዛ ሰርጥ በፊትም ቢሆን እስራኤልና ሐማስ ባደረጉት ጦርነት በ10 ሺህ የሚቆጠሩ ሰዎች ሕይወታቸውን አጥተዋል። ሕፃናትና ሴቶች ዋነኛ የጉዳቱ ሰለባዎችም ነበሩ። በሚሊዮኖች የሚቆጠሩ ሰዎችም ከቤታቸው ተፈናቅለው በአስቸጋሪ ሁኔታ ውስጥ ይኖራሉ። የምግብ የውሃና የመድኃኒት እጥረቱም ከባድ ነበር። በሊባኖስ ውስጥ ደግሞ በሂዝቦላና በእስራኤል መካከል የሚካሄዱ ግጭቶች የክልሉን አደጋ አባብሶት ቆይቷል። በሶሪያ ውስጥም የተለያዩ የአየር ጥቃቶች ተመዝግበዋል። ታዲያ ይህ ሁሉ ቀውስ ሳይስተካከል ነበር ቀጠናው ወደ አዲስ ጦርነት ያመራው። ይህ ግጭት በቀጠናው ብቻ አይቆምም። የነዳጅ ዋጋ በመጨመር የንግድ መንገዶች በመዘጋት እና የፖለቲካ ውጥረት መጨመርን በማስከተል በዓለም አቀፍ ደረጃ ተጽዕኖ እያሳደረ ነው። ተንታኞች እንደሚሉ ግጭቱ ከቀጠለ ወደ ሰፊ ክልላዊ ጦርነት ሊለወጥ ይችላል። ነገር ግን ዲፕሎማሲያዊና የዓለም ግፊት ከተጠናከረም ባለበትም ሊቆም ይችላል ተብሏል። በተደጋጋሚ እንደሚባለው በጦርነቱ ተጎጂ የሚሆኑ ንጹሐን እንጂ ፖለቲከኞች አይደሉም። ይህ ቀውስ በአካባቢ ብቻ የሚቆይ አይደለም። ዓለም አቀፍ ደህንነትና ኢኮኖሚውን በቀጥታ የሚነካ ነው። ንጹሐን ደግሞ የችግሩ ቀዳሚ ተጠቂ ናቸው። የእስራኤልና የኢራን የቀድሞ ግንኙነታቸው መጥፎ እንዳልነበረም ይነገራል። እስራኤል እንደ አውሮፓውያን ዘመን አቆጣጠር በ1948 ስትመሰረት ኢራን በዛን ጊዜ በንጉስ መሐመድ ራዛ ፓህላቪ እየተመራች ነበር። ግንኙነታቸው መልካም የሚባል እንደነበረ ይታወቃል። የንግድና የደህንነት ትብብርም እንደነበራቸው እንደዚሁ ይነገራል። ኢራን ለእስራኤል ነዳጅ ትሸጥም እንደነበረ ይታወቃል። ግንኙነታቸው መሻከር የጀመረው እንደ አውሮፓውያን ዘመን አቆጣጠር በ1979 የኢራን እስላማዊ አብዮት ከተካሄደ በኋላ ነው። አብዮቱ ሁሉንም ነገር ቀየረው። አዲሱ የእስላማዊ መንግስት መሪ ረሃላ ሆማኒ እስራኤልን ህጋዊ ሀገር አይደለችም ብሎ አወጀ። ከዛን ጊዜ ጀምሮ ኢራንና እስራኤል እንደ ጠላት መተያየት ጀመሩ። ኢራን እስራኤልን የሚቃወሙ ቡድኖች ማለትም በሊባኖስ ያለውን ሂዝቦላ እና በጋዛ ያለውን ሐማስ ታጣቂ ቡድኖችን እንደምትደግፍ ይታወቃል። በተጨማሪም ኢራን የምታካሄደው የኒውክሌር ፕሮግራም ሁለቱ ሀገራት በአይነ ቁራኛ እንዲታዩ አድርጓቸዋል። በ1990ዎቹ መጀመሪያ እስከ ዛሬ ድረስ እስራኤልን የኢራን የኒውክሌር ፕሮግራምን እንደ ህልውና አደጋ ትመለከታለች። ብዙ ጊዜ ሁለቱ ሀገራት በሶሪያና በሌሎች ሀገራት በተዘዋዋሪ መንገድ ጦርነት አካሂዷል። አሜሪካና እስራኤል በኢራን ላይ ለሚያደርሱት የተቀናጀ ጥቃት በባህረ ሰላጤው ሀገራት ውስጥ በሚገኙ የዋሽንግተን ወታደራዊ ይዞታዎችና ሌሎች ኢላማዎች ላይ የአጸፋ ጥቃት እየፈጸመች የምትገኘው ኢራን የሆርሙዝ ሰርጥን ዘግታለች። የኢራን አብዮታዊ ዘብ ከፍተኛ ባለስልጣን እንዳስታወቀው በዚህ ሰርጥ ለማለፍ የሚሞክር ማንኛውም መርከብ በእሳት ይጋያል ሲሉ አስጠንቅቀዋል። የኢራን እርምጃ ዓለም አቀፍ ኤነርጂ አቅርቦትን አደጋ ላይ የጣለ ሲሆን በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን ሊፈጥር እንደሚችልም ከወዲሁ ተሰግቷል። የሰርጡ መዘጋት የዓለምን በተለይ የአፍሪካን ህልውና አደጋ ላይ ይጥላል እየተባለ ነው። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘገየቶችን ሊያስከትል እንደሚችል ነው የተገለጸው። ይህም የዋጋ ንረት እንዲፈጠርም ያደርጋል። የአሜሪካ የኤነርጂ መረጃ አስተዳደር ይፋ ባደረገው መረጃ በሰርጡ በ2023 ብቻ በቀን 20 ሚሊዮን በርሜል ነዳጅ እንዳለፈ የሚገምት ሲሆን በአመት ውስጥ ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ላይ ይጓጓዛል ማለቱ ተጠቅሷል። በሰርጡ ከዓለም አቀፍ ነዳጅ ዘይት 20 በመቶ እና ከፈሳሽ ጋዝ 1/3 ይተላለፍበታል። አልጀዚራ በበኩሉ ሩሲያ፣ አሜሪካና እስራኤል የአረብ ሀገራትን ወደ ጦርነት ለመጎተት እየሞከሩ ነው ስትል ሁለቱን ሀገራት መውቀሷን ዘግቧል። የሩሲያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ
አሜሪካና እስራኤል ሆን ብለው ኢራንን በአንዳንድ የአረብ ሀገራት ኢላማዎች ላይ የበቀል ጥቃት እንድትፈጽም ቀስቅሰዋታል። ይህም በሰውና በቁሳቁስ ላይ ጉዳት አድርሷል። ይህም ሩሲያን አሳዝኗል ነው ያሉት። የአውስትራሊያው ኢቢኤስ ኒውስ እንደዘገበው 13 ቀናትን ባስቆጠረው ጦርነት ወደ 12 የሚጠጉ ሀገራት በግጭቱ ተጎድቷል። እናም ጦርነቱ በመካከለኛው ምስራቅ አልፎ እየተስፋፋ ይገኛል። የኔቶ የአየር መከላከያ ወደ አየር ክልሏ የሚመራውን የኢራን ባላስቲክ ሚሳኤል ካወደመ በኋላም ተርኪየም ይህን ዘገባ እስከተጠናከረበት ጊዜ ድረስ በግጭቱ የተጠቃች የመጨረሻዋ ሀገር ሆናለች። የሀገሪቱ ባለስልጣናት እንዳሉት ሚሳኤሉ የተጠለፈው የአሜሪካ አየር ኃይሎች ባሉበት በተርኪዬ ኢንሰርሊክ ቤዝ አቅራቢያ ነው። የኔቶ ቃል አቀባይ አሊሰን ሃርት ኢራን በተርኪዬ ላይ ያነጣጠረችውን ጥቃት እናወግዛለን፣ ኔቶ ተርኪዬን ጨምሮ ከሁሉም አጋሮች ጋር በጽናት ይቆማል ሲሉም ተናግረዋል። ኔቶ ግጭቱ ከመጀመሩ በፊት በአሜሪካና በኢራን መካከል የሰላም ድርድር እንዲያካሂዱ ሞክሮ አልተሳካም እንጂ ሁሉም ወገኖች ወደ ተጨማሪ ቀውስ ከሚመሩ እርምጃዎች እንዲቆጠሙም ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኃላፊ ቶም ፍሌቸር እንዳሉት እየተካሄደ ያለው ግጭት በክልሉ የሚገኙ የ12 ሀገራት ሲቪሎች ላይ ጉዳት እያደረሰ ነው። በኢራን፣ ሊባኖስ፣ ሶሪያ፣ በፍልስጤም ግዛት፣ በእስራኤል፣ በተባበሩት አረብ ኤሚሬቶች፣ በባህሬን፣ በኳታር፣ በኩዌት፣ በሳውዲ አረቢያና በሌሎችም ሲቪሎች ላይ የሲቪል መሰረተ ልማቶች ጥቃት ሲደርስባቸው ቆይቷል። ኃላፊው ሰላማዊ ዜጎች በአካባቢው ዋጋ እየከፈሉ መሆኑን ጠቁመው ንጹሃን ጥበቃ ሊደረግላቸው እንደሚገባም አሳስበዋል። ጥቃቶቹ መኖሪያ ቤቶችን፣ ሆስፒታሎችንና ትምህርት ቤቶችን እየመቱ እንደሆነ ነው ያስገነዘቡት። በግጭቱ ምክንያት በሰው ህይወት ላይ የደረሰው ጉዳት በኢራን ከፍተኛ ነው ተብሏል። መቀመጫውን አሜሪካ ያደረገው ሰብአዊ መብት ተሟጋቾች የዜና ወኪል በግጭቱ እስካሁን ብዙ ሺህ ሰዎች እንደተጎዱም ገልጿል ሲሉ የተለያዩ ሚዲያዎች ዘግበዋል። የተከበራችሁ ተመልካቾቻችን ዜናዎቻችንን ከማብቃታችን በፊት አርዕስተ ዜናዎቹን በድጋሚ እናስታውሳችሁ። በዞኑ ያለውን የሰላም ሁኔታ ለማጠናከር ከማህበረሰቡና ከጸጥታ አካላት ጋር በቅንጅት እየተሰራ መሆኑ ተገለጸ። የቡሌ ወረዳ አስተዳደር የቡናና እንሰት ተከላ ለማዘመን አስፈላጊ ዝግጅት ማድረጉን አስታወቀም። ከፍተኛ መጠን ያለው የቡና ምርት ለማዕከላዊ ገበያ እያቀረበ መሆኑን የደቡብ ኢትዮጵያ ክልል ቡና አቅራቢዎች ማህበር አስታወቀም። የተከበራችሁ ተመልካቾቻችን በዜና ሰባታችን እነዚህንና ሌሎች ጉዳዮችን ወደ እናንተ አደረስን። ዜናዎቹን እየመራሁ እኔ አብነት አበበ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ እንዲሆንላችሁ ተመኘን። ሰላም።